ከሪል ስቴት ቤት ለመግዛት ያሰባችሁ እቅዳችሁን እንድትሰርዙ ተጠይቋል። አሁን ስራ ላይ ባለው ሕግ መሰረት የሪል ስቴት ቤት መግዛት ከፍተኛ አደጋ ይኖረዋል ተብሏል። በሌላ በኩል ደግሞ ኢትዮ ቴሌኮም ያልተሸጡ ቀሪ አክሲዮኖቹን እንደገና ለገበያ ሊያቀርብ ነው። እስካሁን ከተሸጠው አክሲዮን የተገኘው ገንዘብ ምን ይሆናል ስለሚለው ግን ምላሽ አልተሰጠም። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ከሪል ስቴት ቤቶች ሽያጭ ጋር በተያያዘ ያላችሁንም ልምድ አካፍሉን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከሪል ስቴት ቤት ለመግዛት ያሰባችሁ እቅዳችሁን እንድትሰርዙ ተጠይቋል። አዋጆች ከጸደቁ በኋላ ደንብ እስከሚወጣ ረጅም ጊዜ በመውሰዱ የወጡት አዋጆች በመጣስ ላይ ይገኛሉ። አዋጆች በሕዝብ ተወካዮች ምክር ቤት ከጸደቁ በኋላ ለአዋጁ የሚሆኑ ደንብ እስከሚወጣ ድረስ ረጅም ጊዜ እየወሰደ በመሆኑ አዋጆቹ እየተጣሱ ነው። በተለይም ደግሞ በቅርቡ የጸደቀው የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ አዋጅ ደንብ ሳይወጣለት እስካሁን ድረስ ዘግይቷል። በመዘግየቱ ምክንያት በአዋጁ የተከለከሉ ተግባራት እየተፈጸሙ መሆኑን የሕዝብ ተወካዮች ምክር ቤት የከተማና መሰረተ ልማት የ9 ወራት ሪፖርትን ባደመጠበት ወቅት አንስተዋል። ምክር ቤቱ እንደ ምሳሌ የጠቀሰው ይኸው አዋጅ 80 በመቶ የሪል ስቴት ግንባታ ሳይጠናቀቅ ቤት መሸጥን የሚከለክል ቢሆንም ደንቡ ባለመውጣቱ ምክንያት በአሁኑ ወቅት ግንባታ ያልተጀመረባቸው መሬቶች ሳይቀሩ እየተሸጡ እንዲሁም ደግሞ የተለያዩ ድርድሮች እየተካሄዱ መሆኑን አንስተዋል። አዋጆች በቶሎ ደንብ ሳይወጣላቸው በመዘግየታቸው ክፍተቶች በመፍጠር አዋጁን የሚጥሱ አካላት ከጊዜ ወደ ጊዜ እየተበራከቱ መምጣታቸውም ስጋትን ፈጥሯል። በመሆኑም የሚመለከታቸው አካላት ደንቦችን በማፍጠን የሕግ የበላይነት እንዲረጋገጥ ጥሪ ቀርበዋል። ይሁን እንጂ የከተማና መሰረተ ልማት ሚኒስቴር በበኩሉ የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ አዋጅ ተዘጋጅቶ እንዲጸድቅ መደረጉንና አዋጁን ተከትሎ የማስፈጸሚያ ረቂቅ ደንብ ተዘጋጅቶ ከባለድርሻ አካላት ጋር ውይይት በማድረግ ረቂቅ ደንቡን የማዳበር ስራ እየተሰራ እንደሚገኝ አስታውቀዋል። አዋጁ በመጽደቁ በሪል ስቴት አልሚዎችና በቤት ገዢዎች መካከል ለዘመናት ሳይፈቱ የቆዩ ችግሮች እየተፈቱ መምጣታቸውንና በቀጣይም አዋጁ ሲተገበር ችግሮችን መሰረታዊ በሆነ መልኩ አዎንታዊ ሚና ይጫወታል ተብሏል። ለዚህም ሲባል ይህ ደንብ ወጥቶ ተግባራዊ እስኪደረግ የሪል ስቴት ቤት መግዛት ብዙ መዘዝ እንደሚኖረው ተጠቁመዋል። ሕግ ወደ ኋላ ተመልሶ የማይሰራ በመሆኑም ደንቡ እስኪወጣ ቤት ገዢዎች በመታገስ ሊጠብቁ ይገባል ተብሏል። በሌላ በኩል ደግሞ ኢትዮ ቴሌኮም ያልተሸጡ ቀሪ አክሲዮኖችን እንደገና ለገበያ ሊያቀርብ ነው። እስካሁን ከተሸጠው አክሲዮን የተገኘው ገንዘብ ምን ይሆናል ለሚለው ግን ኢትዮ ቴሌኮም ምላሽ አልሰጠም። ኢትዮ ቴሌኮም ያልተሸጡ ቀሪ አክሲዮኖችን እንደገና ለገበያ እንደሚያቀርብ ይፋ አድርጓል። ኢትዮ ቴሌኮም ይፋ እንዳደረገው ከሆነ የ10 በመቶ ድርሻውን ለመሸጥ ባደረገው እንቅስቃሴ በ121 ቀናት ውስጥ 47377 ኢትዮጵያውያን 10.7 ሚሊዮን አክሲዮኖችን ገዝተዋል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬሕይወት ታምሩ ጉዳዩን አስመልክቶ በሰጡት መግለጫ እንዳስታወቁት 712 ግለሰቦች የ900 ሺህ ብርና ከዚያ በላይ አክሲዮን ገዝተዋል። የአክሲዮን ሽያጩ እስከ የካቲት 7 ቀን 2017 ዓ.ም ድረስ ባሉት 121 ቀናት 47377 ኢትዮጵያውያን 10.7 ሚሊዮን አክሲዮኖችን መግዛታቸውን ከአክሲዮን ሽያጩም 3.2 ቢሊዮን ብር ገቢ ተገኝተዋል። በቀጣይ በኢትዮጵያ ካፒታል ባለስልጣን አሰራር መሰረት ግለሰቦች በገዙት መጠን የአክሲዮን ድልድል ይደረጋል። የኢትዮ ቴሌኮምን የ10 በመቶ ድርሻ ለመሸጥ በወጣው ማስታወቂያ ያልተሸጡ ቀሪ ድርሻዎች ምን መደረግ እንዳለባቸው ከሚመለከታቸው አካላት ጋር ውይይቶች እየተደረጉ መሆኑንና መንግስት በሚያስቀምጠው አቅጣጫ መሰረት የሽያጭ ማስታወቂያዎች ይፋ እንደሚደረግ ተገልጿል። ኢትዮ ቴሌኮም በጥቅምት ወር 100 ሚሊዮን አክሲዮኖችን ለሽያጭ አቅርቦ እንደነበር ይታወሳል። በማስታወቂያው መሰረት አንድ ሰው ዝቅተኛ መግዛት የሚችለው 33 አክሲዮኖችን ሲሆን ከፍተኛው ደግሞ 3333 አክሲዮኖችን ነበር። ጠቅላላ ሀብቱ 300 ቢሊዮን ብር እንደሆነ የተገለጸው
ኢትዮ ቴሌኮም የ10 በመቶ ድርሻውን 100 ሚሊዮን አክሲዮኖችን በመሸጥ 30 ቢሊዮን ብር ገቢ ለማግኘት አቅዶ የነበረ ቢሆንም የተሸጡት አክሲዮኖችና የተገኘው ገቢ ግን 10 በመቶ ብቻ ሆኗል። እንደ ስራ አስፈጻሚዋ ከሆነ ለአክሲዮን ሽያጩ አፈጻጸም ማነስ፣ የአክሲዮን ሽያጩ ለኢትዮጵያውያን ብቻ መፈቀዱ፣ አክሲዮን የሚገዙትም የመግዛት ወሰኑ ከ1 ሚሊዮን ብር በላይ መግዛት አይቻልም መባሉና ተቋማት አክሲዮን እንዲገዙ አለመፈቀዱ እንዲሁም ሰዎች ስለ ኢትዮ ቴሌኮም አክሲዮን ሽያጭ በቂ መረጃ አለመያዛቸው ዋነኞቹ ምክንያቶች ናቸው። ኢትዮ ቴሌኮም ከአክሲዮን ሽያጭ የተሰበሰበው 3.2 ቢሊዮን ብር ገንዘብ ለምን ሊያውለው አስበዋል ለሚለው ጥያቄ ስራ አስፈጻሚዋ አስተያየት ከመስጠት ተቆጥበዋል። የአክሲዮን ድልድል ስራው መጀመሩን የተናገሩት ወይዘሪት ፍሬዎት ቀሪ የኢትዮ ቴሌኮም አክሲዮኖች ሽያጭ በቅርቡ በኢትዮጵያ ካፒታል ገበያ ባለስልጣን በኩል ለኢትዮጵያውያን ብቻ የሽያጭ ማስታወቂያ ይወጣል። አክሲዮን የገዙ 47377 ሰዎች የአክሲዮን ድልድል ወይም ማስረጃ የመስጠቱ ስራ እንደተጠናቀቀ የቀሪ ኢትዮ ቴሌኮም አክሲዮኖች ሽያጭ ይፋ ይደረጋል። ከኢትዮ ቴሌኮም የአክሲዮን ግዢ የፈጸሙ ኢትዮጵያውያን ግዢው የሚጸድቅላቸው ሲሆን ውድቅ የሚደረግ አክሲዮን አይኖርም። በሌላ በኩል ደግሞ ከፓስፖርት ጋር በተያያዘ አዲስ መረጃ ይፋ ተደርጓል። በዚህም መሰረት ፓስፖርት ለማግኘት የፋይዳ መታወቂያን እንደ ቅድመ ሁኔታ የሚጠይቅ አሰራር ተግባራዊ ሊደረግ ነው። ከሰኔ 1 ቀን 2017 ዓ.ም ጀምሮ ፓስፖርት ለማግኘት የፋይዳ መታወቂያን እንደ ቅድመ ሁኔታ የሚጠይቅ አሰራር ተግባራዊ እንደሚደረግ የኢሚግሬሽንና ዜግነት አገልግሎት አስታውቀዋል። አገልግሎቱን ለማስጀመር የዕቅድ ዝግጅትና የቅድመ ትግበራ ስራዎች መጀመራቸው በተሰጠው ጋዜጣዊ መግለጫ ላይ ተብራርተዋል። የኢሚግሬሽንና የዜግነት አገልግሎት ከብሔራዊ መታወቂያ ጋር በጋራ በሰጡት መግለጫ የፓስፖርት አገልግሎት ለማግኘት ከሚያስፈልጉ ሰነዶች መካከል የፋይዳ መታወቂያ አንዱ እንዲሆን ከስምምነት ላይ ተደርሷል። ይህ የጋራ ትግበራ ማንነትን በማጭበርበር የተለያዩ ሰነዶችን ለማግኘት የሚጥሩ ወንጀለኞችን ከተግባራቸው የሚገታ ነው። በተለያዩ የአገሪቱ ክፍሎች የፓስፖርት አገልግሎት ጥያቄ አቅርበው በመጠባበቅ ላይ ያሉ ግለሰቦች የተዘጋጀላቸውን ፓስፖርት ሲቀበሉ በቅድሚያ በፋይዳ ተመዝግበው ልዩ ቁጥር ሊኖራቸው እንደሚገባ የተገለጸ ሲሆን ተገልጋዮች የፋይዳ መታወቂያቸውን በወረቀት ወይም በዲጂታል በማሳየት አገልግሎቱን ያገኛሉ። የተቋሙ አገልግሎት ሰጪዎች የቀረበላቸውን በህትመት ወይም በሶፍት ኮፒ የፋይዳ መታወቂያ ትክክለኛነት በተዘጋጀው መተግበሪያ አረጋግጠው አገልግሎት ይሰጣሉ። በዚህ የጋራ ትግበራ በቀጣይ የፋይዳ መታወቂያን በአገልግሎቱ ከሚለሙ ስርዓቶች ጋር በማስተሳሰር የፋይዳ ስርዓትን ከሲቪልና የቤተሰብ ምዝገባ ስርዓት፣ ከመኖሪያ ፈቃድ ስርዓትና ከትውልደ ኢትዮጵያዊ መታወቂያ ስርዓት ጋር ለማስተሳሰር እንዲቻል ቅድመ ዝግጅትም እየተደረገ ይገኛል። በሌላ በኩል ደግሞ የመንግስት ሰራተኞች ደሞዝ ወደ ግል ባንኮች እየዞረ መሆኑን ሰምተናል። የክልል መንግስታት ገንዘባቸውን ወደ ክልላዊ ባንኮች ማዞራቸው አሳስቦኛል ሲል የኢትዮጵያ ንግድ ባንክ አስታውቀዋል። የመንግስት ሰራተኞች ደሞዝ ሲንቄ ባንክን ጨምሮ በተወሰኑ የግል ባንኮች በኩል ብቻ እንዲከፈል በመደረግ ላይ ይገኛል። ይህ ጉዳይ የህግ ጥያቄ ማስነሳቱንና ከሌሎች ባንኮችም ተቃውሞ ገጥሞታል። የክልል መንግስታት በጀታቸውን ወደ ግል ባንኮች ማዞር ንግድ ባንክን በሙሉ አቅሙ እንዳይሰራ ተጽዕኖ አሳድሮበታል። የክልል መንግስታት በጀታቸውን ወደ ግል ባንኮች የማዞር አዝማሚያ መቀጠሉንና በአንዳንድ የአገሪቱ አካባቢዎች የሚታየው የጸጥታ ችግር የባንኩን ቅርንጫፎች በሙሉ አቅማቸው እንዳይሰሩ ተጽዕኖ እያሳደረባቸው መሆኑን የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኖ ተናግረዋል። ፕሬዝዳንቱ እንዳሉት እነዚህን ጨምሮ በሌሎች ተግዳሮቶች ምክንያት ላለፉት 8 ወራት በርካታ የባንኩ ቅርንጫፎች አገልግሎታቸውን ለረጅምና ለአጭር ጊዜ እንዲያቋርጡ በመደረጉ ከ418ቱ ቅርንጫፎች መካከል የተወሰኑት አገልግሎት እየሰጡ አይደለም። አቶ አቤሳኖ እንደገለጹት የባንክ ኢንዱስትሪው አጠቃላይ የተቀማጭ ገንዘብ 2.9 ትሪሊዮን ብር በላይ ደርሷል። ሆኖም የክልል መንግስታት በጀታቸውን ወደ ግል ባንኮች ማዞራቸው ንግድ ባንክን በሙሉ አቅሙ እንዳይሰራ ተጽዕኖ አሳድሮበታል። ለምሳሌ እንኳን በኦሮሚያ ክልል ያሉ የመንግስት ሰራተኞች ደሞዝ በግዴታ በሲንቄ ባንክ በኩል እንዲከፈል የክልሉ መንግስት ባስተላለፈው ትዕዛዝ መሰረት ደሞዝተኞች በሲንቄ ባንክ በኩል ደሞዛቸውን ማግኘት ከጀመሩ ወራት ተቆጥረዋል። በሌሎች አካባቢዎችም ተመሳሳይ እርምጃ በመወሰድ ላይ መሆኑ ታውቋል። በትግራይ ክልል የሚገኙ ተቋማት ከኢትዮጵያ ንግድ ባንክ ጋር ያላቸውን ግንኙነት እንዲያቋርጡ መጠየቁን ሰምተናል። በዚህም የተቋማቱ ገቢም ሆነ ተቀማጭ ገንዘብ ወደ አንበሳ ባንክ፣ ወጋገን ባንክና
ደደቢት ማይክሮፋይናንስ እንዲዘዋወር መመሪያ ተላልፏል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።